የዮሐንስ አፈወርቅን ስብከቶች ስመለከት ይህንን ቃል ቅዱስ ዮሐንስ አፈወርቅ ያነሳና ምን ይላል? ጽድቅ ስለጎዳቻቸው ሰዎች ነው የሚናገረው። ዛሬ እኔም ልናገር የፈለግኩት ኃጢአት ስለጎዳቻቸው ሰዎች ሳይሆን ጽድቅ ስለጎዳቻቸው ሰዎች ነው። በጽድቅ ስፍራ ስለጠፉ ሰዎች እንጂ በኃጢአት ስፍራ ስለጠፉ ሰዎችም አይደለም። እውነት ነው። በዓለም ላይ በጨለማ የሚሄድ ሰው ይደነቃቀፋል አይደል? የሚረግጠውን አያይምና ጨለማ ነውና እንቅፋት ቢያገኘው አይገርምም። በብርሃን የሚሄድ ሰው ቢደነቃቀፍ ግን ያሳዝናልም ይገርምማል። እውነት ነው። ውሃ ባጣን ጊዜ ብናልፍ ላይገርመን ይችላል። ውሃ ከሌለ በምን ይነጻሉ? ምላጭ ከሌለስ በምን ይበጣሉ? አይደለም ይባላል። ውሃ ባለበት ስፍራ ወይም በውሃ ውስጥ ሆኖ ማደፍ መቆሸሽ ግን እንዴት ይገርማል! በእውነት ክርስቲያኖች በውሃ መካከል ሆኖ ስለሚያድፉ ሰዎች ነው የሚናገረው ሊቁ። ያመሰጠረው በዚህ መልኩ ነው፣ በዚህ መንገድ ነው። አሁን ዛሬ እኔም ላነሳ የፈለግኩት በጽድቅ ስፍራ ሆነን ነገር ግን ጽድቅ መስራት ስላቃተን ሰዎች ነው። በጥፋት ስፍራ አይደለም፣ በጽድቅ ስፍራ ነው። ኃጢአት በሚሰራበት ወይም ኃጢአት በነገሰበት ስፍራ አይደለም። ጽድቅ በነገሰበት የእግዚአብሔር ምሕረት ዕለት ዕለት በሚሰጥበትና መንፈስ ቅዱስ ዕለት ዕለት በሚጎበኘው ስፍራ ተቀምጦ መጥፋት ግን እጅግ የሚያሳዝን ስለሆነ ነው ይህንን የምናገረው። በምድር ላሉትና በደካማ ሥጋ ላሉ ሰዎች ኃጢአት መስራት ከድካማቸው የተነሳ ላይገርመን ይችል ይሆናል አይደል? ነገር ግን ኃጢአትን የጀመሯት መንፈሳውያን መላእክት ናቸው ሲባል ስንሰማ ይገርማል። ምክንያቱም መላእክነት ከሥጋነት የተሻለ ስለሆነ ነው። እርግጥ ነው የፍጡር ባህሪ ጽድቅም ኃጢአትም ይስማማዋል። መለኮት አይደለምና ፍጡር ነውና እንደ ፍጡርነቱ ጽድቅም ኃጢአትም የሚስማማው ባህሪ ነው ያለው። ፍጡር ከሆነ ማንኛውም እንደዚያ ነው። ነገር ግን ከሥጋ ለባሽ ከሥጋዊ ከደማዊ ፍጥረት መላእክት የተሻሉ ናቸው። ያ ማለት ይተኛሉ እንዳንል ለባህሪያቸው አይስማማም፣ እንቅልፍ የላቸውም። ይራባሉ ይጠማሉ እንዳንል መራብና መጠማት የለባቸውም። ሁልጊዜ ቆመው ሁልጊዜ ጾመው ይኖሩ ዘንድ የተፈቀደላቸው ትጉሃን ናቸው። ጽድቅ ሊሰሩበት በሚገባው ስፍራ ተገኝተው ኃጢአት የሰሩ መላእክት መኖራቸውን ስንሰማ ግን እጅግ እንገረማለን። አሁን ይሄ የመስቀሉን ቃል የሚያሳየን እሱን ነው ወገኖቼ። ቅዱስ መስቀል ምንድን ነው ከተባለ ዓለም የዳነበት ነው እኮ አይደል? አባቶቻችን በያዕቆብ መሰላል ይመስሉታል። በእርግጥ መሰላል የላዩ ወደ ታች የሚወርድበት የታች ወደ ላይ የሚወጣበት እንደሆነ ይታወቃል። መውጫና መውረጃ ነው። ነገር ግን እኛ ያለን በታችኛው ዓለም እንደመሆናችን መጠን ታሕታውያን ነንና ምድራውያን ነንና ከምድር ወደ ሰማይ የምንወጣበት መሰላል ሊሆነን ሲገባ የወረዱበት በጣም ብዙዎች ናቸው። ሲጀመርም ላይ ስለነበሩ ግን አይደለም። ክርስቲያኖች በዚህ መሰላል አድርገው እግዚአብሔር ዙፋን ድረስ መድረስ ያቃታቸው። የያዕቆብ መሰላል እንደሚታወቀው ላዩ ላይ እግዚአብሔር ተቀምጦበት ነው ያዕቆብ በሕልም ያየው። እግዚአብሔር ላይ ነው የሚለው መጽሐፍ። እግዚአብሔር በላዩ ላይ ተቀምጦበት ነው መሰላሉ ተዘርግቶ የታየው። ባዶ መሰላል አይደለም፣ እግዚአብሔር ያለበት መሰላል። በዚህ መሰላል ወደ ላይ መውጣት የተሳናቸው አሉ። ከቤተ ክርስቲያን በስተቀር ወደ ላይ ወጥቶ ከክርስቶስ ጋር አብሮ ተሰቅሎ የዳነበት የለም። በዚህ መስቀል ነው የጠፉ ብዙዎቹ። ለዚህ ነው ቅዱስ ጳውሎስ ለሰነፎች ለአይሁድ መስቀል የመስቀሉ ነገር የክርስቶስ የመስቀሉ ነገር የመከራው ነገር የክርስቶስ ሕማማቱ ስንፍና ነው፣ ሞኝነት ነው። በዳንበት በእኛ ዘንድ ግን እግዚአብሔር ኃይል ነው። ድነንበታል፣ ኃይለ እግዚአብሔርን አግኝተንበታልና ነው። የመስቀሉ ነገር በእርግጥ የሚገርም ነው። ዓለምን ከሁለት የከፈለ ድንበር ነው። በእኛና በዓለም መካከል የተተከለ እኛን ከዓለም የለየ ዓለምንም ከእኛ የለየ ነው። የጥል ግድግዳን አፍርሷል። ነገር ግን በአሕዛብና በሕዝብ ወይም በክርስቲያኖችና በዓለም መካከል ደግሞ ምልክት ሆኖ ተተክሏል። አሁን ክርስቲያኖች ወደ ዓለም እንግባ ቢሉ የሚያዩት የሚመለከቱትና
እንዲመለሱ ወደ መቅደሱ እንዲገቡ የሚያደርጋቸው ምልክታቸው መስቀል ነው። መስቀሉ ከኃጢአት መስቀሉ ከሞት ይመልሳቸዋል ማለት ነው። ይህንን ይዞም ወደ ሞት መሄድ አይቻልም። ይህንን ይዞ ወደ ሕይወት መንገድ መሄድ ነው የሚቻለው። በክርስቶስ የዳኑ እንዳሉ ሁሉ በክርስቶስ የተጎዱም ደግሞ አሉ። የሚገርም ነው። ኢየሱስ ክርስቶስ ለእኛ ለዳንበት የማዕዘን ራስ የሆነ ድንጋይ ነው። በክርስቶስ ላላመኑና ላልዳኑበት ሰዎች ደግሞ ክርስቶስ የመሰናክል ዓለት ነው። ይሄ ይገርማል። አይሁድ ከጠጡለት ዓለት ከዛ መንፈሳዊ ዓለት ጠጥቶ የማይረካ አይሁዳዊ አልነበረም። ያ መንፈሳዊ ዓለት ሐዋርያችን መምህራችን ቅዱስ ጳውሎስ እንደተናገረው እንደተረጎመው ወኮኩሰ ክርስቶስ ውእቱ እንዳለው ያ መንፈሳዊ ዓለት ክርስቶስ ነው ብሎ የተረጎመው እውነተኛው ዓለት ኢየሱስ ክርስቶስ ሲመጣ ግን ጠጥተውለት ከሱ የሚወጣውን ደመገቦ ጠጥተው የዳኑ ጥቂቶች ናቸው። ያኛው ምድራዊውን ዓለት በ12 በኩል ይመነጭ የነበረውን ዓለት ከዚያ ጠጥተው በምድረ በዳ እሱን ተመግበው 40 ዘመን ኖረውበታል። ከእውነተኛው ዓለት ከኢየሱስ ክርስቶስ ጠጥተው መዳን ግን ያልተቻላቸው በጣም ብዙዎች ናቸው። ስለዚህ ክርስቶስ ለሰነፎች የመሰናክል ድንጋይ ሆኗል፣ ለሚድኑበት ደግሞ ሕይወትና መድኃኒት ሆኗቸዋል። ለነቢያትና ለሐዋርያት የማዕዘን ራስ ሆኖ አጋጥሟቸዋል፣ አንድ አድርጓቸዋል ማለት ነው። አናጢዎች አይተው ያላወቁት ድንጋይ ኢየሱስ ክርስቶስ ነው። ሐዋርያው ቅዱስ ጴጥሮስ በመጀመሪያው ቀን ስብከቱ የሐዋርያት ሥራ ምዕራፍ 2 ቁጥር 11 ላይ እንደምንመለከተው እናንት አናጢዎች አይታችሁ የናቃችሁት ድንጋይ እሱ የማዕዘን ራስ ነበረ ይላቸዋል። በምን ሊሰሩት ነው ቤታቸውን? የማዕዘኑን ራስ ማጋጠሚያው የሆነውን ዓለት ከናቁት ቤታቸውን በምን ሊሰሩት ይችላል? ግድግዳውን ያቆሙታል፣ ግን በምን ያጋጥሙታል? ያለዚህ ድንጋይ በስተቀር ደግሞ ሌላ ማጋጠሚያ የላቸውም። የተሰራውን ሁሉ ማጋጠም የሚችለው ድንጋይ ይሄ ነው። እውነት ለመናገር የተነገረውን ትንቢት የተቆጠረውን ሱባኤ መፈጸም የሚችል ከኢየሱስ ክርስቶስ በቀር ሌላ መሲህ ከወዴት ሊያገኙ ይችላሉ? አይሁድ አባቶቻቸው ያሉት በሕይወት ሆነው የሌሉት ደግሞ በመቃብር ሆነው የሚጠብቁት ሌላ መሲህ ከወዴት ሊያገኙ ይችላሉ? የመጣላቸውን መሲህ አላወቁትም። እንዲህ አይነት አናጺ ሲገጥማችሁ ምን ትላላችሁ? በእውነት ክርስቲያኖች እንዲህ አይነት ግንበኛ ቢገጥማችሁ ያቀረባችሁትን ለቤቱ ይጠቅማል ያላችሁትን ጌጥ ይሆናል ያላችሁትን ነገር ሁሉ እየናቀ ቢያጣጥልባችሁ፣ ጥበብ የጎደለው አናጺ ሲገጥማችሁ እኮ ፈታኝ ነው አይደል? እንደ ክርስቲያኖች ጥበብ የጎደለው አናጺ በጣም ፈታኝ ነው። እውቀት የጎደለው መምህር ሲያጋጥም አሁን እውቀት ይጠፋል አይደል? ጥበብ የጎደለውን አናጺ ግንበኛ ሲገኝ ቤት ሁሉ ይፈርሳል እንጂ ቤት አይሰራም። አይሁድም እንደዚያ ነው የሆኑት። ጥበብ የጎደላቸው አናጾች ነው፣ ግንበኞች ነው የሆኑት። የማዕዘኑን ራስ የማያውቅ ግንበኛ ምን ያደርጋል? ምን ይጠቅማል? ቤታችንን አጋጥሞ ካልሰራልን ምን ያደርግልናል? አይሁድ እንደዚያ ነው የሆኑት። የማዕዘኑ ራስ የሚሆነው ዓለት ቀረበላቸው፣ እነሱ ግን አላወቁትም። ለዚህ ነው ቅዱስ ጴጥሮስ የወቀሳቸው። እናንተ አላወቃችሁትም ያላቸው ለዚህ ነው። የተወደዳችሁ እግዚአብሔር ቤተሰቦች፣ ሰይጣን መስቀሉን ሲያስተክል አምላካችን መድኃኒታችን ኢየሱስ ክርስቶስ አስገድሎ አርፋለሁ ብሎ አስቦ ነበር። ነገር ግን ኢየሱስ ክርስቶስ መስቀሉ እንዲተከል ሲፈቅድ ደግሞ መስቀሉ የተተከለው ቤተ ክርስቲያንን በመስቀሉ ሊሰራት ስለፈለገ ነበር። የሰይጣንና የእግዚአብሔር ሐሳብ ዓላማ የተለያየ እንደሆነ ምንጊዜም ይታወቃል። እግዚአብሔር ቤተ ክርስቲያንን በመስቀል ሊሰራት ስለፈለገ ይህንን አድርጓል። ከፍ ባለ ጊዜ ምዕመናንን ሁሉ ከፍ ብሎ ሊታይላቸው ስለፈለገ ነበር መስቀል እንዲተከል ያደረገው ማለት ነው። ዲያብሎስ በመከረው ምክር እንደሚጠፋ ባስተከለው መስቀል ራሱን እንደሚቀጠቀጥ አላወቀም ነበርና ባላወቀው ነው የጠፋው። በጎ ስራችንን ሁሉ ከሰይጣን ሰውረን ሰይጣንን ቀጥቅጠን ካጠገባችን ለማራቅ እንድንችል አምላካችን እግዚአብሔር ይርዳን። ለሰይጣን ምክርን መግለጥ አይገባም። ክርስቲያኖች ለሰይጣን ሐሳብን መግለጽ በፍጹም አይቻልም፣ አይገባም። ሰይጣን ቀድሞ ካወቀው አያሰራችሁም። ከፊት እየሄደ
ስለዚህ ጽድቅ ስራችሁን በሙሉ ሰውራችሁ አድርጉት የሚባለው ለዚህ ነው። ተሰውረ መጽውት፣ ተሰውረ ጸልይ፣ ደጅን ዘግተ ጸልይ፣ ደጅን ዘግተ ምጽዋት ስጥ የተባለው ማንም ሳይ በስውር አድርግ የተባለው ለዚህ ነው። ሰይጣን ቀድሞ በጎ ስራችንን እንዳያውቅብን ስለሚያስፈልግ ነው። ኢየሱስ ክርስቶስ ይህንን ምክር ከሰይጣን ሰውሮት ነበር። ለምዕመናን ከፍ ብሎ ሊታየላቸው ስለፈለገ ነው። ተራራ ላይ ወጥቶ ሰብኮላቸዋል። የተከተሉት ጥቂቶች ናቸው። አሁን ደግሞ ተራራ ላይ ወጥቷል፣ ቀራንዮ የሚባለው ላይ። ነገር ግን ከዚያም በላይ ደግሞ 7 ክንድ መስቀል ላይ ከፍ ብሎ ሊታይላቸው ሊሰቀልላቸው ስለፈለገ ይህን አድርጓል። ለነሱ ብርሃን ሁሉ ይሆን ይሰቀልላቸው ዘንድ ነው። ሲያስተምር ምን ብለዋል? እያጡ ማየቱ ተከመያን ምርዋታ የተከፈር ብሏል። መብራትን ከእንቅብ በታች ሊያኖሯት አያብሯትም። አላ ያነበር ዋዲ በተቋማ በመቅረዟ ላይ ከፍ አድርገው ይሰቅሏታል እንጂ ብሎ ነበረ። እኛ የሕይወታችን ብርሃን ማን ነው ወገኖች? ክርስቶስ አይደለም? ክርስቶስ ነው። ከፍ ብሎ እንዲሰቀል የፈለገውም ለዚህ ነው። በመስቀል ላይ ወጥቶ ከፍ ብሎ ታየልን። ለምዕመናን ሁሉ የዘላለም ብርሃን ይሆንላቸው ዘንድ ስለፈለገ ነው። እንዲህ ብሎ አለ በዮሐንስ ወንጌል ምዕራፍ 9 ላይ በዓለም ሳለሁ የዓለም ምንድን ነኝ? የዓለም ብርሃን ነኝ። የዓለም ብርሃን ክርስቶስ ለምዕመናን ሁሉ ብርሃን ሆኖ ይታይላቸው ዘንድ ከፍ ብሎ ሊሰቀልልን ፈልገ ማለት ነው። መብራት ስለሆነ ከፍ አድርገው መስቀል የተፈለገው ለሁሉም ይታይ ዘንድ። በማቴዎስ ምዕራፍ 5 ላይ እንደተጻፈው መብራትን ዝቅ አድርጎ ማኖር የማይገባ ስለሆነ ነው። ፀሐይ ብርሃኑን ሲያጨልም አታዩትም? ፀሐይ እኮ ብርሃኑን የነሳው ብርሃኑ የጨለመው ክርስቶስ ከተሰቀለ በኋላ ከፀሐይ ብርሃን ይልቅ የሚበልጥ ብርሃን ስለመጣ ነው። ፀሐይ በመጣ ጊዜ የቤታችሁን ብርሃን ታጠፉት የለም እንዴ? ለምን? የሚበልጥ ብርሃን ስላያችሁ ነው እንጂ ጨለማውን ፈልጋችሁት አይደለም። የሚበልጠውን ብርሃን ስላገኘን ነው ፀሐይ የጨለመችው ጨረቃም ደም የሆነችው። ምንም እንኳን ታምራቱ ሌላም ትርጓሜ ያለው ቢሆንም ቅሉ ማለት ነው። ለዚህ ወገኖቼ በክርስቶስ የተጎዱ እንዳሉ ሁሉ በክርስቶስ የተጠቀሙ አሉ። በክርስቶስ የተጠቀምን እኛ ነን። በክርስቶስ የተጎዱ ደግሞ አይሁድ ናቸው። ለዚህ ነው መምህራችን ቅዱስ ጳውሎስ የመስቀሉ ነገር በአይሁድ ዘንድ ስንፍና ነው ብሎ የተናገረው። ለዚህ ነው የእግዚአብሔር ቤተሰቦች ጽድቅ የጎዳቻቸው በጣም ብዙ ሰዎች አሉ። ቅድም በመግቢያ ላይ እንደነገርኳችሁ የተሰጠቻቸውን እድል ለክፋት የተጠቀሙበትና በመዳን ፋንታ ደዌ የጨመሩባት በጣም ብዙ ሰዎች አሉ። በኃጢአት ስፍራ ሆነው አለ በጽድቅ ስፍራ ሆነው የጠፉ ብዙዎች ናቸው። በኢየሩሳሌም ሆነው የተጎዱ አይሁድ እንዳለ ሁሉ በቤተ መቅደስ ውሏቸው ማደራቸውም ሆኖ የተጎዱ በጣም ብዙዎች አሉ። በውሃ ውስጥ የሚኖር አለት እንዳጋጣሚ ሆኖ ብትነኩት ላዩ ላይ አልጌ ሰርቶበት የሚያሙለጭልጭ ሆኖ ለመያዝ እንኳን የሚያስቸግር ቢረግጡትም አንሸራቶ የሚጥል ሆኖ ታገኙታላችሁ። አስቸጋሪ ነው። በውሃ ውስጥ ነው የሚኖረው፣ ግን ላዩ ላይ እድፍ መገኘቱ አይገርማችሁ? በመቅደሱም ውስጥ ሆነው እንዲህ የተጎዱ በጣም ብዙ። በጣም መጠንቀቅ ያለብን በመቅደስ ውስጥም ሆነ ኃጢአት ከጸናችብን ነው። እግዚአብሔር ቤተሰቦች በዓለም ብንሆን ወደ መቅደሱ መተን እንነጻለን፣ ወደ መቅደሱ መተን እናርፋለን። እዚህም ሆነን ኃጢአታችን እረፍት ከነሳችን ግን ወደ የትደን ነጻ እንሆናለን። እግዚአብሔር ቤተሰቦች ክርስቶስ ባይመጣ ክርስቶስ እስኪመጣ ድረስ ሕመማቸውን ታግሰውት ይቆያሉ አይሁድ። አሁን ክርስቶስ መጥቷል። ማንን ይጠብቃሉ? ክርስቶስን መጥቶ ድህነት በዓለም ላይ ታውጆ እነሱ ግን በኃጢአት ላይ ኃጢአት እየጨመሩ ነበረ። በስጋውና በደሙ እንዳንፈውሳቸው በስጋውና በደሙ ይቀልዳሉ። ጸሎት እንዳይደረግላቸው በጸሎት ማመንትተዋል። በጸበልም እንዳናድናቸው በጸበሉም ይቀልዳሉ፣ በጸበልም ይነግዳሉ። አሁን እነዚህን ሰዎች ወዴት ወስዶ ማዳን ይቻላል? ክርስቲያኖች በቃለ እግዚአብሔር እንዳንመልሳቸው ቃለ እግዚአብሔሩን ተላምደውታል። ይሄ ከባድ ነው። እያንዳንዳችንን ሕይወት እንመልከት። የእግዚአብሔር ቤተሰቦች ብዙዎቻችን የተሻለ ትርፍ ማግኘት የሚቻልበት ቦታ ላይ ሆነን ትንሹን ትርፍ ለማግኘት እንደሚተጋ ነጋዴ ሆነናል። ክርስቲያኖች በወርቅ መነገድ እየተቻለ በብር መነገድ የሚፈልግ ሞኝ አለ እንዴ?
በብር መነገድ እየተቻለ በሸክላ መነገድ ይፈልጋል እንዴ? ወርዶ ወደታች። እኛ እንደዛ ነው የሆነው። ጽድቅን መግዛት የሚቻልበት ስፍራ ላይ ሆነን ጽድቅን እያጣን ያለን በየዕለቱ በጣም ብዙዎች ነን። ጽድቅን እየሰበክን ጽድቅን ማናውቅ ሰዎች ልንኖር እንችላለን። ዕለት ዕለት እግዚአብሔር ሰዎችን ጻድቅ አድርጎ በሚመልስበት ስፍራ ላይ ቆመን ሳንፈወስ የተመለስን ብዙዎች ነን። እንደዚያ ፈሪሳዊና ቀራጭ በሉቃስ ምዕራፍ 18 ላይ የተጻፈው ፈሪሳዊና ቀራጭ። ፈሪሳዊው በጽድቁ ስፍራ ቆሞ የሚያጸድቅ ሳይሆን መቅሰፍት የሚያመጣ ንግግር ይናገር ነበር። ቀራጩ ደግሞ እዚያ ቦታ ላይ ቆሞ ደረቱን እየደቃ ለዚህ ቦታ ያልተገባውን የኔ ኃጢአተኛውን ይቅር በለኝ እያለ ስለ ኃጢአቱ ይናዘዝ ነበር። ፈሪሳዊው አኩተከ እግዚኦ ዘይረሰይከኒ ከመ ዝንቱ መጸባሃዊ ነው። እንደዚህ ቀራጭ ስላላደረከኝ አመሰግናለሁ። ቀራጩ ግን ከራሱ ኃጢአት በስተቀር የሌላውን ኃጢአት አይመለከትም ነበር። መዳን የሚሰጥ ለእንደዚህ አይነት ሰዎች ነው። ክርስቲያኖች፣ እግዚአብሔር በሁለቱም መካከል ዳኛ ነው። ለማን ይፈርዳል? ጸድቆ ተመለሰ የተባለው ኃጢአቱን የተናዘዘው ሰው ነው። ክርስቲያኖች፣ ያ ፈሪሳዊ ቃለ እግዚአብሔር ጎድሎት ነው እንዳትሉት የተማረ ነው። መወራወሪት ነው። ለእግዚአብሔር ቤት እንግዳ ነው እንዳትሉት አገልጋይ ነው። እዛው የተሾመ ነው። አሁን ይሄ ሰው እንደገና ኃጢአትን ጨምሮ ተመለሰ። ደዌ ጸንቶበት ነው የወጣው። ባልንጀራው ግን ጸድቆ ተመለሰ ይላል። ወገኖች፣ እዚህ በሰንበት ትምህርት ቤት እያገለገልን እድሜያችንን እዚህ እየኖርን እዚህ በዝማሬ እየኖርን እዚህ በስብከት እየኖርን እዚህ በቁርባን እየኖርን ከዓለም የመጡ ሰዎች እንዳይቀድሙን መጠንቀቅ ይኖርብናል። ከዓለም መጥተው ቀድመውንም ይጸድቋል። ኃጢአታቸውን መናዘዝ የተሰጣቸው፣ ስለ ኃጢአታቸው ማንባት ስቅ ብሎ ማልቀስ የተቻላቸው፣ እኛ ምናልባትም እናለቅስ ደረትም እንደቃ ለሞቱ ወገኖቻችን ለጎደለ ሆዳችን ሊሆን ይችላል። እነሱ ግን ለጎደለች ሕይወታቸው፣ ለተራቆተች ነፍሳቸው፣ ለተራበች ሕይወታቸው ያዝናሉ፣ ያለቅሳሉ፣ ደረታቸውን ይመታሉ። ገንዘብ አላቸው፣ ግን ጽድቅን ተርበው ዕለት ዕለት መድኃኔዓለም ደጅ ላይ እጃቸውን ዘርግተው ጽድቅን በእንተ ማርያም ብለው ይለምናሉ። እኛ ጽድቅን ረግጠን እናልፋለን። ሁልጊዜ ጽድቅን እየረገጥን እንደ ዳውጃ እናልፋለን። በጽድቅ ስፍራ ሆኖ መጎዳት ማለት ያለን እንደ ክርስቲያኖች አንዳንዶቻችን በጣም ሞኞች ነን። ልመናችን ራሱ የሞኝ ልመና ነው። የግብዝ ልመና ነው። የግብዝ ጸሎት ነው። ያ በሽተኛ ሰው ያለውን ስሙት። የዮሐንስ ወንጌል ምዕራፍ 5 ላይ ያለው መጻጉዕ መድኃኒታችን ኢየሱስ ክርስቶስ ወደሱ ቀረበና ልትድን ትወዳለህን ብሎ ጠየቀው።